ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ሉአማታ ክልቲ ነኝ። በቅድሚያም አርዕስተ ዜና። ጅቡቲ ስደተኞችን በግዳጅ ወደ ሀገራቸው መልሳለሁ ማለቷን ተከትሎ ኢትዮጵያውያን ዜጎች ድንበር አቋርጠው እየወጡ ነው ተብሏል። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል የተደራጁ ባለሙያዎች እስከ ግንቦት 4 ድረስ ከመንግስት ጋር ለመደራደር ዝግጁ መሆናቸውን አስታውቀዋል። ህወሓት ገና የሚሰረዝ ሳይሆን ከ2013 ጀምሮ እስካሁን እንደተሰረዘ ያለ ድርጅት ነው ሲል ራሱ ህወሓት ባወጣው መግለጫ አስታውቋል። አብራችሁን ቆዩ። በሳር ቤት አፍሪካ ህብረት አቅራቢያ ዘመናዊ የመኖሪያ አፓርትመንት ቤቶችን በካሬ 64000 ብር ከ40% ልዩ ቅናሽ ጋር አቅርበንላችኋል። ባለ 2 መኝታ ጠቅላላ ዋጋ 5.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ6.8 ሚሊዮን ብር ብቻ አፓርትመንቶችን የግሉ ያድርጉ። እንዲሁም መሃል ፒያሳ ላይ በ900 ሺህ ብር ቅድመ ክፍያ በ3.9 ሚሊዮን ብር ጠቅላላ ዋጋ የሱቅ ባለቤት መሆንም ይችላሉ። ለበለጠ መረጃ ከታች ባለው ስልክ አሁኑኑ ይደውሉ። ቴምር ሪል ስቴት። የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል የተደራጁ ባለሙያዎች እስከ ግንቦት 4 ድረስ ከመንግስት ጋር ለመደራደር ዝግጁ መሆናቸውን አስታውቀዋል። ይህ ካልተሳካ ከግንቦት 5 እስከ 9 ድረስ በከፊል ስራ ማቆም እንዲሁም ከግንቦት 10 ቀን 2017 ዓ.ም ጀምሮ ሙሉ በሙሉ ስራ እንደሚያቆሙም ገልጸዋል። የኢትዮጵያ ጤና ባለሙያዎች ጥያቄዎችን በማደራጀት ከሚመለከታቸው አካላት በመጠየቅ እንዲሁም በአሁኑ ወቅት የባለሙያዎች ንቅናቄን የኢትዮጵያ ጤና ባለሙያዎች ንቅናቄ በሚል እያስተባበሩ የሚገኙ የዘርፉ ባለሙያዎች እስከ ግንቦት 9 ቀን 2017 ዓ.ም ድረስ ባሉት ቀናት ውስጥ ለመደራደር ዝግጁ መሆናቸውን አስታውቀዋል። ሪፖርተር ከአስተባባሪዎቹ እንዳረጋገጠው መንግስት የጤና ስርዓቱን ከሲቪል ሰርቪስ እንዲወጣና በራሱ የቦርድ አመራር እንዲመራ በአስቸኳይ እንዲወስን እንዲሁም በሌሎች 11 ጥያቄዎች በግልጽ ገደብ ለጤና ባለሙያዎች ጥያቄ እውቅና በሚሰጠው የጤና ባለሙያዎች ማህበር በኩል በቀጣዮቹ 3 ቀናት ውስጥ ድርድር ለማድረግ መዘጋጀታቸው ታውቋል። ንቅናቄው ግንቦት 1 ቀን 2017 ዓ.ም ባወጣው መግለጫው በቀጣዮቹ 3 ቀናት ውስጥ እንደሚሰጠው ምላሽ አጥጋቢነትም የስራ ማቆም አድማውን በከፊል አሊያም በሙሉ እንደሚያነሱ ገልጿል። የኢትዮጵያ ጤና ባለሙያዎች ንቅናቄ የስራ ማቆም አድማው መነሻ የጤና ሚኒስቴርና መሰል ተቋማት ለጤና ባለሙያዎች የመብት ጥያቄ አጥጋቢ ምላሽ ባለመስጠታቸው በመሆኑ ለሚፈጠረው ሀገራዊ ችግር የሚመለከታቸው መስሪያ ቤቶች ኃላፊነቱን ይወስዳሉ በማለትም አሳስቧል። የጤና ባለሙያዎችን ጥያቄ ከመመለስ ይልቅ መብታቸውን ለማስከበር እንቅስቃሴ ላይ የሚገኙ ባለሙያዎችን በማስፈራራት በማገትና በማሰር የባለሙያውን ድምጽ ለማፈን ሙከራ እየተደረገ ነው ያለው ንቅናቄው አክሎም የጤና ባለሙያዎችን ጥያቄ ለማዳፈንም ሆነ ክፍት ቦታዎችን በአዲስ ቅጥር ለመሙላት የሚደረግ እንቅስቃሴ ካለ ያለምንም ቅድመ ሁኔታ ሙሉ በሙሉ የስራ ማቆም አድማ ይደረጋል በማለትም አስጠንቅቋል። ንቅናቄው ባዘጋጀው የስራ ማቆም መርሃ ግብር መሰረት ከግንቦት 5 ቀን እስከ ግንቦት 9 ቀን 2017 ዓ.ም ድረስ በከፊል ማለትም ከድንገተኛ ሕክምና ክፍል፣ ከወሊድ ክፍል፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ሕክምና ክፍል ውጪ ያሉ ባለሙያዎች ስራ የሚያቆሙ ሲሆን ግንቦት 10 ቀን 2017 ዓ.ም ሙሉ በሙሉ የስራ ማቆም አድማው ይደረጋል ተብሏል። ጅቡቲ ስደተኞችን በግዳጅ ወደ ሀገራቸው እመልሳለሁ ማለቷን ተከትሎ ኢትዮጵያውያን ዜጎች ድንበር አቋርጠው እየወጡ ነው ተብሏል። በሀገሪቱ የኢሚግሬሽን ፖሊሲ አፈጻጸም ድንገተኛ ለውጥን ተከትሎ ህጋዊ ሰነድ የሌላቸው ኢትዮጵያውያን ስደተኞች ከጅቡቲ እየወጡ ሲሆን በጅቡቲ የሚገኘው የኢትዮጵያ ኤምባሲ ባለፈው ወር ህጋዊ ፍቃድ የሌላቸውን ስደተኞች ከሀገር እንዲወጡ ወይንም በግዳጅ ወደ ሀገራቸው እንዲመለሱ ማሳሰቢያ መሰጠቱን ተከትሎ በየቀኑ በመቶዎች የሚቆጠሩ ኢትዮጵያውያን ፍልሰተኞች ድንበሩን አቋርጠው እየወጡ መሆኑን ምንጮች ለሪፖርተር ገልጸዋል። ከ150 ያላነሱ ኢትዮጵያውያን ከቅርብ ሳምንታት ወዲህ በደዋሌና በጋላፊ ድንበር በኩል ከጅቡቲ እየወጡ ነው። አብዛኞቹ የጉልበት ሰራተኞች፣ ሻጮች፣ የቤት ሰራተኞች ወይንም በሱቅ ጠባቂነት የሚሰሩ ሰዎች ናቸው ሲሉ የዓይን እማኝ ለሪፖርተር ተናግረዋል። ሪፖርተር ያነጋገራቸው ስማቸው እንዳይገለጽ የጠየቁ በሀገሪቱ የሚኖሩ የግንባታ ሰራተኛ እንደገለጹት እርምጃው በሺዎች የሚቆጠሩ ኢትዮጵያውያንን ሊጎዳ ይችላል። ከነዚህ መካከል ብዙዎቹ ሀገሪቱን ለበርካታ አስርት ዓመታት እንደ ቤታቸው ቆጥረው በተለያዩ የስራ ዘርፎች ላይ መሰማራታቸውን የገለጹት ምንጩ በግምት ወደ 50 ሺህ ገደማ ኢትዮጵያውያን በጉልበት ወይንም በሸቀጣሸቀጥ አቅራቢነት
እየሰሩ መቆየታቸውን ተናግረዋል። ሀገሪቱ ይህንን ህገወጥ ስደተኞችን የማስወጣት ውሳኔዋን ይፋ ከማድረጓ አንድ ወር በፊት ጀምሮ በሀገሪቱ የሚኖሩት ኢትዮጵያውያን ዜጎች ለእስር እንዳረጋለን በሚል ፍራቻ ውስጥ እንደነበሩ ያስረዱት ምንጩ ውሳኔው ከተላለፈ በኋላ ግን ስደተኞቹ እስርን አሊያም በግዳጅ መመለስን ፍራቻ በደዋሌና ጋላፊ ድንበሮች በኩል እየወጡ እንደሆነ ጠቁመዋል። በከባድ መኪና አሽከርካሪነት የስራ ዘርፍ የተሰማራው ሌላኛው ሪፖርተር ያነጋገረው ምንጭ በበኩሉ ጅቡቲ ዋነኛዋ ወደ መካከለኛው ምስራቅ መሸጋገሪያ እንደመሆኗ በርካታ ኢትዮጵያውያን የባህር ላይ አደገኛ ጉዞ ሰለባ እንደሚሆኑ ገልጿል። አሁን ላይ ጅቡቲ የወሰደችው እርምጃም የኢትዮጵያውያኑን አደጋ ውስጥ የመግባት መጠን ከፍ ሊያደርገው እንደሚችል ስጋቱን ገልጿል። ምንም እንኳን 95 በመቶ የሚሆነው የኢትዮጵያ የንግድ እንቅስቃሴ በጅቡቲ በኩል የሚፈጸም ቢሆንም የቀጠናው የፖለቲካ አሰላለፍ መቀየርና የግብጽ እንቅስቃሴ መበርታት ሀገሪቱን ለዚህ ውሳኔ አድርሷት ሊሆን ይችላል ሲሉ ተንታኞች አስተያየታቸውን እየሰጡ ይገኛሉ። ሪፖርተር በጉዳዩ ላይ በአዲስ አበባ የሚገኘውን የጅቡቲ ኤምባሲ ለማነጋገር ጥረት ቢያደርግም አልተሳካም። ህወሓት ገና የሚሰረዝ ሳይሆን ከ2013 ዓ.ም ጀምሮ እስካሁን እንደተሰረዘ ያለ ድርጅት ነው ሲል ራሱ ህወሓት ባወጣው መግለጫ አስታውቋል። እንደ አዲስ የተሰጠውን ሰርተፊኬት እንዳልተቀበለም ገልጿል። በሰሜን ኢትዮጵያ በነበረው ጦርነት ወቅት ህወሓት ህዝቡን አስተባብሮ የተከፈተበትን የዘር ማጥፋት ጦርነት ለመመከት ባደረገው ጥረት ብቻ የኢትዮጵያ ብሔራዊ ምርጫ ቦርድ በጥር ወር 2013 ዓ.ም የድርጅቱን ህጋዊ ሰውነት እንደሰረዘ ህወሓት ትላንት ምሽት ባወጣው መግለጫ አስታውቋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በብሔራዊ ምርጫ ቦርድ ነሐሴ 3 ቀን 2016 ዓ.ም በልዩ ሁኔታ የተሰጠውን የክልላዊ የፖለቲካ ፓርቲነት እውቅና ሲጀመርም አልተቀበልኩም ሲል በገለጸበት መግለጫው ህወሓት ገና ወደፊት የሚሰረዝ እውቅና የለውም፣ ከጥር 2013 ዓ.ም ጀምሮ አሁንም ህጋዊነቱ ተሰርዞ ነው የሚገኘው ብሏል። በአሁኑ ወቅት ድርጅቱን ህወሓትና የኢፌዴሪ መንግስትን የሚያገናኘው ህጋዊ ሰነድ የፕሪቶሪያው ስምምነት ነው ያለው ድርጅቱ የተሰረዘበት ህጋዊ እውቅና ሊመለስ የሚችልበት የህግ ማሻሻያ ሀሳብ ተጠይቆ ማቅረቡንና ውድቅ እንደተደረገበትም ገልጿል። ይሁን እንጂ የህወሓትን ህጋዊ ሰውነት መመለስ በዋነኝነት የፖለቲካ ውሳኔ እንጂ በአዲሱ የፖለቲካ ፓርቲዎች የምዝገባ ህግ አግባብ ይታያል ማለት ችግሩን ማወሳሰብ ነው ሲልም አሳስቧል። የኢፌዴሪ መንግስት ይህንን ጨዋታ ትቶ ቅንነት የተሞላበት ነባሩን ህጋዊ የእውቅና ሰርተፊኬት ለድርጅታችን ሰጥቶ የፕሪቶሪያው ስምምነት ወደ ተሟላ ትግበራ ቢሻገር የምንጠቀመው ሁላችንም ነን ሲል ህወሓት መግለጹን ሪፖርተር ከመግለጫው ተመልክቷል። ምርጫ ቦርድም ነባሩን ህጋዊ እውቅና ሳይመልስ እሰርዛለሁ ማለቱ ዋጋ የሌለው ነው ሲል የገለጸው ድርጅቱ ምርጫ ቦርድ ሊያስተዳድረኝ የሚችለው መብት የሆነውን እውቅና ሲሰጠኝ ብቻ ነው በማለት አጽንኦት ሰጥቷል። ምርጫ ቦርድ ህወሓት ነሐሴ 2016 ዓ.ም ላይ ያካሄደውን መደበኛ ጉባኤ ውድቅ በማድረግ ፓርቲው የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅን የመመሪያውን ድንጋጌዎችና የቦርዱን ውሳኔዎች በማክበር የጠቅላላ ጉባኤ ሳያካሄድ መተዳደሪያ ደንቡን ሳያጸድቅና አመራሮቹን ሳይመርጥ በህግ የተሰጠው የ6 ወር ጊዜ በመጠናቀቁ ከየካቲት 5 ቀን 2017 ዓ.ም ጀምሮ ከምንም አይነት የፖለቲካ እንቅስቃሴ ለ3 ወራት እንዲታገድ ወስኖበት በእግድ ላይ እንደሚገኝ ይታወቃል። በሌላ በኩል በቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው ቡድንና የህወሓት ማዕከላዊ ኮሚቴ ብሎ ራሱን የሚጠራው ቡድን በአዲስ ፓርቲ ምስረታ ላይ መሆኑን በትላንትናው ዕለት አውጆ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት የትግራይን ህዝብ ዳግም ወደ ጦርነት ለማስገባት እየሰራ ነው ሲል መክሰሱን መዘገባችን ይታወሳል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።